አርት ብሶት ብቻ ሳይሆን ቁጭት የሆነ ነገር ነበር ግን ብሶቱን ብናወራ አርት አይሆንም አሁን የሚያስፈልገን ቁጭት ነው ለምንድነው ኢትዮጵያ ለማኝ የሆነችው ለምንድነው ይሄ ሁሉ አርቲስት ያለ ይሄ ሁሉ ባህል ቱባ ባህል ያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን ችግር ብቻ ለምንዶብን ምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለግላችሁ የደከማችሁ አሁን በመጨረሻ በጥሮታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ አሉ ረጅም ዓመት ያገለግሉ ሰዎች አሉ ብዙ ከልክ ያለፉ ጉዳዮች ደግሞ አሉ እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው እሱን ተውት ማህበራዊ ጉዳይ ግን እኮ አለ በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም እድርና እቁብ ላይ ጉርብትና ነው የሚታየው እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል የሚዘነጋ ነገር አይደለም አሊ ብራ ለትምህርት የሚደንቅ ነገር ተናግሯል መቼም አሊ የለም ጥላሁን የለም እነዚህ ጉዳዮች ግን ይኖራሉ በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ መነገር መዘከር አለበት ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንደስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል ባለሀብትም ሊሆን ይችላል ኢንደስትሪው ደግሞ መክፈል ማስተራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል ኢንደስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት አሁን ቀደም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል እድገት ሲመጣ አብሮ ይመጣል ማለት ነው የህንድ ፊልም ያው ታቃላችሁ ድሮ የነበረውን አሁን በጣም አድጓል እንደ ድሮ አይደለም ከአቅማቸው ጋር አድጓል ኮሪያ ተመልከቱ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚሞት በፊልም ነው የኛም ምንም ጥርጥር የለውም ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በአለም ላይም ሚታይ ነገር መፍጠሩ አይቀርም ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ ያደረጉ ያሉት ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል በመንግስት